ቆንጆ ራት ነበር። ኧረ እውነት ወደድሽው? ዋው ታውቃለህ ያው በግልጽ ላውራ አይደል እንዴ? መብትሽ እንዴ? በግልጽ መነጋገር ነው እንጂ ያው ራቱ ቆንጆ ባይሆን አልበላም ነበር። ወድጄዋል ማለት ነው። ወድጄዋለሁ። እንዴት መሰለህ ይሄ ትልልቅ ሆቴሎች ላይ ምናምን ካልሆነ ልምዶ የለኝም። ኧረ ተይ በእውነት ያው ውጭም ስበላ ማይሆን ቦታ ላይ ቤትም ስለሚቆጥኝ አልዳፈርም። ይቆጥሻል ሆቴል ውጭ ስትበይ? ያው እኔም እኮ ከራት በኋላ ደግሞ ወክ አሪፍ ነው ብዬ ነው። የሚገርመው ግጥጥሞሹ ያው ወደ ቤትሽም ስለሆነ መንገዱ በዛው ልሸኝሽ ከተሳካም ደግሞ አለ አይደል? በእግር ወክ አይደል ያልኩት? ወክ እርምጃ አያቶችም እንዴ? አይ አልፎ አልፎ ሲሆን ጥሩ ነው እኮ እሱም ብዬ ነው። አልፎ ነው። እኔም እኮ ሲበዛ ነው የሚሰለቸው። ምን መሰለኝ አሁን ብዙ ጊዜ አቤት ነው ማሳልፈው ኦንላይን ምናምን ስለሚሰራ ኮምፒውተር ላይ ነው አልወጣም። ከወጣም ደግሞ በመኪና ነው የምወጣው ምናምን። ኧረ በእውነት ትነጃለሽ? አዎ እነዳለሁ። አለሽ መኪና? እንትን አለ ነው አጋጣሚ በጣም ወዳት መኪና አለች ዳዴ የሰጠኝና ተበላሽታ ጋራጅ ገባች። ሌላ መኪና ያጂ ከሱ ጋር ጭቅጭቅ ነው አልፈልግም። እሷን ስለለመድኩ በጣም ወዳት። ተወጃታለሽ መኪና? በእሷ ነው ወክ የምትማን ነው የምትነጃት እሷ ነው። ደስ ይላል። ምን ትነዳለህ? ምን መኪና? አልፎ እኔ ንፋስ ወዳለሁ። እንደዚህ ወክ ማድረግ በእግር መሄድ ጥሩ ነው ይላል። ለጤናም አሪፍ ነው ይላል። እኔ ወክ ጥሩ ነው ግን እዚህ ብዙ አይደለሁም። ዱባይ ምናምን ሲሄድ እዚህ ዱባይ ነው ወክ እዛ እንትና ሮሜው ሰው ሙቀት ስለሚያስቸግረኝ እዛ ሲሆን ወክ አደርጋለሁ። እዚህ ግን ዱባይ ሆነሽ ነው እዛ ይሻለኛል። ጥሩ ነው። እኔም ዱባይ አደርጋለሁ። ዱባይ ተራ ምናምን ተጫዋች ነህ? ምን እባክሽ ተጫዋች አድርጎ ፈጥሮኝ ተመችቶሻል እኮ አይደል? በጣም ቆንጆ። ሰው ሁሉ ወደ ተፈጥሮ ነው የሚመለሰው ይላል አንድ ሳይንስ። ለዛ ነው እኔ ወክ የምወደው ብዙ ጊዜ። ግን ስለ ራስሽ እኮ አልነገርሽኝም አይደል? ስለ ራሴ ምን ይነገራለኝ? ኧረ በእውነት እንዲህ የሚወራ ነገር የለውም። የራሴ የሆነ ቢዝነስ አለኝ። አነስ ያለ ነው ግን ሰፋ ያለ አይደለም። መንገዱ ትንሽ ምን ነው? አይ ሂል ስለሆነ ትሽከርደም አለመድኩት። ወኩን አይደል? እንትን ነው ይኸውልህ ዳዲ 20 ሚሊዮን ብር ሰጠኝና ቀለል ያለ ቢዝነስ ጀመርኩ። ያው እሱን ለመስራት እየሞከርኩ ነው። በሱ እየሰራሁ ነው። ጥሩ ነው። ያን ያህል የሚነገር አይደለም ብዬ ነው። አይነገርም። ምን ይነገራል? ማስተርሴን ከሰራሁ በኋላ የሚጨምርልኝ ይመስለኛል። ጭራሽ ተምረሻል? ስለሱም ነገርኛ 20 ሚሊዮን ካለ ትምህርቱ ተምሬያለሁ። ምን መሰለህ ይመስለኛል ጥሩ ተማሪ ነኝ። ምክንያቱም ከበፊት ጀምሮ የግል ትምህርት ቤቶች ላይ ነው የሚያስተምረኝ። የሆነ ቦታ አሪፍ ትምህርት ቤት አለ ከተባለ እንድሞክር ነው የሚያደርገውና ጥሩ ይመስለኛል። ጥሩ ተማሪ ነበር። የሚገርም ነው። 20 ሚሊዮን ሰጡሽ። ከዛ ምንድን ነው ግን የተማርሽው? ማኔጅመንት ላይ ነው። ለራሱ አመቻችቶ ነው ያስተማረኝ። 20 ሚሊዮን ማኔጅ እንድታረጊ በዛ እና ያው አሁን እስቲ ማስተርሴንም ልቀጥል እያሰብኩ ነው። ዳዲ ያስጨነቀኝ ስለሆነ እሱን ትላለህ ብያለሁ። በልጅነት ዳዲ ትምህርት ላይ ምንም ነው የማይደራደረው። ሌላ 20 ሚሊዮን ትምህርት በልጅነት የሚለው አባባል አለና እሱ ላይ ጊዜው ሳይሄድ ማለት ነው። በልጅነት ያው ቆይ ግን ስታስበው አንድ ዝም ብለህ ስንት ዓመት ይመስልሃል? ስንት ዓመት ይመስልሃል? እድሜ ሀያ አናቱ ላይ ነው የጠራኸው። ከሳምንት በፊት ምናምን ነው 20 ይሞላሽ። በርዝዴ ነው ያከበርኩት። ኧረ ተይ አትመሲም። አትመሲም። በእውነት ገና ነው መስለው። ብዙ ሰው ይላል። ያው ውጭም የተወሰነ ጊዜ ስለኖርን ምናምን የእሱ አይቆጠርም። ነው ግዝ ደስ ይላል። ወይኔ ገንዬ በጣም ነው የሚገርምሽ። ከዛ ከርቀት አይችሽ እንዴት እየበረርኩ እንደመጣሁኝ እኮ ገኒ ታውቃታለህ ነው? እኔ አላውቃትም። ማማ ጋዴት ገኒ እኔን ነው ታውቃታለህ እንዴ? አንቺ ሰው ተነሽ ነው ሰው ተሳሳተ። ኧረ በፈጠረሽ ነው ሳሚኝ እንዴ? ገኒ ምን ሆነሽ ነው? ይሄ ቆንጆ ኧረ በእናትሽ ችኩለት ገኒ
ሰው ተሳስታ ነው የሚሆነው ያላቃትም ወረ ታቀኛለች በእናትህ ገኒ ተቀይመሽኝ ነው አይደለ መጥቼ እኮ ነበር አቤት መጥቼ ነበር ይገርማል ከስንት አመት በኋላ ልጠይቃት በጣም ነው የምወዳት ጓደኛዬ ናት ልጠይቃት ቤት ስሄድ አባቷ ጥበቃ ነው የሚሰሩት ከዛ ስራ ቀየሩና ለስራ ስላልተመቻቸው ሰፈር ቀየሩ ተብሎ እኮ ነው ገኒዬ እኔ ልሙት ነው የምልሽ ልጠይቅሽ መጥቼ ነበር እኮ ገኒዬ እኮኛ ትቀየሚኝ ምን ሆነሽ ነው ምን ነው ያማታል እንዴ ምን ያመኛል ተመሳሳይብሽ እንዳይሆን ያረ ምን መሳሰልብሻለሁ አንተ በጣም ነው የምትገርመው አይገርምም ምኑ ገኒ ማለት ያቺው ገኒ ናት ያቺው የዘጠነኛ ክፍሏ ገኒ የዛሬ 23 አመት መቀጥ ገኒ አሁን ዳይት ያረክሽ ነው ገኒ 20 ወይኔ ገኒ አንቺ 23 አመት አይገርምም እኔ ያየኸኝ ነው ያመሻል እብድነሽ እንዴ እደረዘ ምናሽ ገኒ እውነት ረስተሽ ከሆነ ላስታውስሽ እንዴ አደፍረስ ትምህርት ቤት እኮ አብረን ዘጠነኛ ክፍል አብረን አንድ ዴክስ ላይ አይደል ተማርነው ያው ምን ያልሽ ወልቀሽ ነው ሁሉ ነው አንቺ አደፍረስ የሚባል ነገር የለም አቅልሽ ጉዳይ የለኝም እንዴ ነው ካንቺ የምታክል ሴት ይዋል ልማር የምችለው እብድነሽ ዋየ እኔ አረጆብሽ ገኒዬ ምን አባቴ ላድርግ ያኔ ትዝ ይልሻል ዘጠነኛ ክፍል አንቺ ሶስቴ እኔ ሁለቴ ደግመን አልተባረረም ይገርማል እሷ በጣም ጎበዝ ናት ቤተሰብ መርዳት ስለነበረባት ጽዳት መስራት ገባች ጽዳት ሰራተኛ ሆነች እኔ ደግሞ ቤተሰቦቼ እንደምንም ብለው ገንዘብ ከየትም አምጥተው አረብ ሀገር ላኩኝ የአረብ ሀገር ሙቀት እኮ እንዲያደርገኝ ገኒዬ ሴትዮ በጣም ያማታል ተመሳሳይብሽ ከሆነ እኔ ቆንጆ እኔ አላውቅም ገኒ እኔ ዘበናይን ነው የምትረሺው ገኒዬ ዘበናይ ምሽ ገኒዬ ሰሞትልሽ እኔ እዛ በቃ አረብ ሀገር ሁሉ ቁጭ ብዬ አንቺን ሳስብ ትዝ የሚለኝ ያ ንፍጣሙ ቀዳዳ ሱሪ ምናምን የሚያደርገው ቦይፍሬንድሽ ትዝ ይልሻል አለ እሱ በይወት አለ አንቺ ሰው ተሳስተሽ ነው በጣም ጠንካራ ሰራተኛ ነበር ትዝ ይልሻል ድንጋይ እንዴት ከብከብ አድርጎ እንደሚሄድ የኔ ፍቅር እድለኛ እኮ ምንም እንሰማው እንጂ እንደኔ እየፈራሁሽ ነው በጣም ይታኛለሽ ደግሞ ያገኛትን ገንዘብ እያመጣ እኮ ሄሊፖፕ ምናምን ይገዛልሽ ነበር እኮ አንቺ ትነሽ ጤነኛ አይደለሽ ምን ሆነሽ ነው ገኒ አንቺ ነሽ እንጂ ትክክል ያልሆንሽው እንዴ እቺ ምን አይነት ገንዘብን አይደል ገኒ ረሳሽው አይደል ረስተሽው ነው ወይኔ ገኒዬ እንዳማረባት ናት የኔ ፍቅር እኔ እንደዚህ ነገር አልለመድኩም ራሴን ያመመኝ በጭራሽ ገኒዬ ወይ እናቴ ዛሬ እኮ አመሸሽብኝ ስታመሽብኝ እኮ በፌስታል አደረኩልሽ የኔ ቆንጆ ዛሬ ማነው ሰዎቹ ፈቶ ይለቀቀብኝ ምንድነው በትኛችሁ ደግሞ የተለመደውን ይሄው ራትሽን አስቀመጥኩልሽ ማሬ ድንሽ በዳጣሽ አንቺ ጤነኛ አይደለሽም እንዴ ምንድነው የምትይኝ እንዴ የተለመደው የተለመደው ማሬ ድንሽ በዳጣ ነው ይኸውልሽ የሰባል ነበር የምትወስጂው ድንሽ ስላለቀብኝ ያርባ አድርጌልሻለሁ ደግሞ ዳጣው ዛሬ በስማም ይለያል እንደምትወጂ ቆንጆ አድርጌ ነው ያረኩልሽ እንዴ የምንድንሽ በዳጣ ነው የምታወራው እንዴ ራትሽ ነው እናቴ ራትሽ እኮ ነው ገኒዬ ሁሌ የምትወስጂው እኮ ነው ድንሽ በዳጣ አልበላ ተረጋጊ ማሬ ምንድነው አልገባኝም ታውቂያታለሽ እሺ እኔ ቆንጆ ቸግሮሽ ከሆነ ችግር የለውም ብር ምናምን ፈልጋ ከሆነ ቆመቴ ብቻ ነው የሚቸግረኝ እንዴ ኧረ ቆይ ዝም በል ያምሻል እንዴ ያው ለቀመሽ ከፈልሽኝ የሆነ ቀን 77 ብር 140 ብር አለብሽ እኮ ራቴ እያልሽኝ የመጣሽ በተወጂውን ድንሽ በዳጣ ዛሬ ልትስክጂ ነው ሰው ተመሳስሎብሽ ኧረ ዝም በል ምን ይመሳሰልብኛል በእኔ ድንች እኮ ነው እንዴ አሸብርቃ የምትሄደው አይደለም አለመግባባት ነው የኔ እናት ካላወቅሻት እኮ ሰው ሊመሳሰል ይችላል በእናትህ ገነት ናት አውቃታለሁ አንቺ እኔን ድንሽ ንቀሽ ነው የኔን ድንሽ ንቀሽ አንቺ እኔን ድንች አልበላም በይዬ ታውቃለህ እንዴ ሆቴል እንኳን ዝም ብሎ ሆቴል እኮ ገብቼ መብላቱ አይደለም ኧረ ዝም በላት እዚህ በፌስታል ይዛ ሄዳ ቤቷ ነው የምትበላው አትጨናነቂ እኛን የምንበላው እኮ ስለማታውቁ ኧረ ዝም ብለህ ሂድ ጭራሽ ይሄን ያደፈ ውሃ ነበረ ላይሽ ላይ መገልበጥ ችጋራም ደግሞ የድንቼን ሳከፍል ትመናቀራለች እንዴ መንቃ ተመሳስላብሽ ነው የሚሆነው ውሃኔ ለለደፈ የሰው መመሳሰል ነው እያለ ማን ይነካካል ተረጋጊ ማሪ አይደለም ምንድነው ምረጋጋው የያህት አይደል እንዴ መመሳሰል ሊሆን ይችላል አይደለም አይሆን ያልቆረሻው ደፍታብኝ ቢሆን አስበው ነው እኔ ቆሜ እንዴት ይሆናል አንቺ ተረጋጊ ብቻ አንቺ ብቻ ነው ስላልገባህ እኮ ነው አይደለም ከአሜሪካ የመጣሁት ቀሚስ እኮ ነው እኮ አውቃለሁ ግን እሺ ስንት እንደተገዛ ታውቃለህ ይሄ ቀሚስ ኧረ አላውቅም እኮ አታውቅም ለዛ ነው ያልተናደድከው $2700 አውጥቼ ነው የገዛው እንዴ ወንዳ በመቶ እንዲህ ውድ እንደሆነ እንዴ አሙዬ የጠፋ ሰው አንቺ እቺ ባለው ማለት በመቶ ሸመርቻት ቀይ ሰው ላይ ትሄዳለች ብዬሽ እኮ ነበር ይኸውልሽ ደንበኛ ላንቺ ብዬ አስቀመጥኩት በመቶ ምንድነው ዛሬ ይኸው ቦርሳ ይዤልሽ መጥቻለሁ አንቺ ለወለኔ እንዴ ታዲያሳ እኔ ከመንገድ ላይ
ታውቂዋለሽ? እንዴ ማየት ነው ማቀው ነው የት ነው የምታገኘው አንተ? እንዴ ምን ሆነሻል? ይሄን ቀሚስ ባለፈው በ100 አይደለ እንደ ሸመተው እሳቱ እኮ ነኝ እንዴ አንተ ይሄ ቀሚስ ከአሜሪካ ነው የመጣው። እሺ እሱንማ እንደዛ ብዬ ነው ሸጥኩልሽ። ይሄው ከፈረንሳይ መጣች ለ100 ብቻ ይኸውልሽ። እቺን ዛሬ ሆን ብሎ ላሳብዱኝ ነው ማሬ። ዛሬ ልታሳብዱኝ ነው? ተመካክራችሁ ነው እርስ በርሳችሁ? ምን ሆነሻል? እንዴ እኔ ምን ወይ በየቀኑ እንደዚህ የሆነ ነው ሰው የሚኖረው? ምን አይነት ፍርሃተ ቢስነት ነው ይሄ? ተረጋጊ። እንዴት ነው የማታውቀውን ሰው አስቁማ መንገድ እንደዚህ ብትናገር? አንተ ካላወቅከት ማታውቀውን ሰው ለምን ተረጋጊ። እንዴት ሊያገኝ ይችላል? ይሄን ቀሚስ ባለፈው በ100 አይደል እንደ ገዛሽ? እኔ ከዚህ በላይ አልቋቋም። ማታውቀውን ሰው ነው ፍቅር ደንበኛ ተይ እንጂ እንዴ ምን ሆነሻል? ያው ተመልሰሽ እንዳትመጪ እሺ። አለ ቦንዳ በ100 እኔ ይሄንን በጭራሽ መቋቋም አልችልም። በጣም ከአቅሜ በላይ የሆነ ነው። ምን መሰለሽ ፍቅር፣ ያው ዓለም ላይ 7 እናንተን የሚመስሉ የተለያዩ ሰዎች አሉ ይባል የለ? እንደዛ አጋጣሚ ተፈጥሮ ነው ሊሆን የሚችለው። አቤት ምን ማለት ነው? 7 የሚመሳሰሉ ሰዎች ማለት ሳይንሱ ነው ያለው። እንዴት ነው ቦንዳ የምትገዛ ሴት ከኔ ጋር ልትመሳሰል የምትችለው? ቆይ መንገድ ላይ ድንሽ በዳጣ የምትበላ ሴት እንዴት ነው እኔ ልትመስል የምትችለው? እሱማ እኔን ነው ልትመስል ግን ሳይንሱ ነው። አዎ 7 ሰዎች ናቸው። እሱን ረስቶ የኛን ጊዜ ማሳለፍ አይሻልም? ኧረ ተወኝ በእናትህ። እርሜን ዛሬ ገና በእግሬ ብሄድ እንደዚህ መቀለጃ ልሆን የማን የገጥማ ሁሌ እኛም እናሳልፈው። አይ አይመስለኝም። ለኔ እግሬንም አልቻልኩም። የዞረበት ህዝብ እያገኘኝ ደግሞ የሚለኝን እየሰማ ነው። ጥራልኝ። እሺ ያው ጫጫፍ ላይ ያሉ ላዳዎች እዛ ሄደን እንይዛለን። ደርሰናል። እዛች ጋር ደግሞ እስከዛ ድረስ ነው ማን ደዳ ያስፈልግም። ላዳ ወይ ተመስገን። ሰላም ነው አለቃ። እንዴት ነው? ሸኝልኝ እስኪ። ይኸው እዚህ መታጠፊያ ዋጋ ናት። ኧረ ምንም ችግር የለም። አደራ ተንከባክበህ እንግዲህ አድርስልኝ። እሺ ነይ ፍቅር። ተገኝቶ ወይ ምን ነው ግን በዚህ መኪና ነው የምሄደው? አዎ ያው እዚች ጋር ለፍቅር ለመድረስ ምን ችግር አለ? መንገድ ላይ ቢቆምስ? አይቆም። መሀል ሳይደርስ አንድ ቤታችሁ ችግር የለውም እኮ። ነይ ግድ ዛሬ ግን አባቢ ምን እንደሚለኝ አላውቅም። በቃ በኔ ሆነ ይቅርታውም ደግሞ ይኸውልህ አባቢ አሁን ይሄን የተደረገውን ነገር በጠቅላላ ቢሰማ ሁሉንም ነበር እንደዚህ አርጎ የሚገትራቸው ፍርድ ቤት ይከሳቸው ነበር። አትንገራቸው። በይ በቃ ስትገቢ መደወል እንዳትረሺ። አጅሪት አቤት። እንዴ ምንድን ነው እንዴ? እኔ የማውቃለሁ። ባለፈው ቤት አድርሼሽ ካሽ የለኝም አስተላልፍልሃለሁ ብለሽ አካውንቴን ተቀብለሽ ሳታስተላል እንዴ ስልክሽን ደግሞ 100 ጊዜ አይሆንም እንደ ደወልኩት። ለምንድን ነው ስልክ ማታነሺው? እናትገኝ መስሎሽ? እንዴ ጋሽ ተሳስተው እንዳይሆን። አረ ሞላጫ ተሳስታ እዚሁ አጠገቤ ቁጭ ብለሽ አይደል ደውዬ አረጋግጬ ውረጅ ያልኩሽ? እኔ ልትከጂ እንዳው ጋሽ እዚህ ጋር ተሳስተ እንዳይሆን አንቺ አሁን እዚህ 300 ብር ምን ያደርግልሻል? ከኔ ላይ ወስደሽ ፎቅ አትሰሪበት። አይ ሰው ተሳስተ እንዳይሆን ማን ነኝ እንደምሳሳተው? ቤትሽ እንደውም እዚህ ከመዝናኛው ጥፍ ብሎ ቀበሌ ግቢ አይደለም እንዴ? ሰው ተሳስቷል አላልኩም? አረ እኮ በጭራሽ የኔ አይደለም። አረ ምን እሳሳታለሁ? ማሪ ማታ ማለት ሞቅ ብሏቸው ነው የሚሆነው። በቃ እንደዛ ነው ሊሆን ይችላል። ጋሼ በቃ ችግር ወዴት በመከራ ተገኝተሽ አይደለማ። አንተ የምታውቀው ነገር የለም። ብሬ ስጪኝ። አትሂጂ፣ ብሬ ስጪኝ። አይደለም ተሳስተው የማታ ሲሳይ አለሃ ተሳስተው ነው ከኔ ላይ ተሳስተህ እኔ እንዴ ምን? እሺ ተፈርዳለህ። ምንድን ነው? አንቺ ተረጋጊ። ችግርም ከሆነ ይኸው ሴፍ ሁሉ ያደረኩት ስሟን 300 ብር ሳትከፍል ሰፈር በምሽት የሮጠች እኮ ተመሳስሎብን ይችላል። ይኸው ላሳይህ አይደለም እንዴ? ኧረ ወይኔ አይ ሰውን መሳሳ ይኸው ማሬ ይኸው ጠራኩ ይኸው እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።